ውድ ተመልካቾች ሰላም ጤና ይስጥልን። ከኢሳት ነጻ ህዝብ ሚዲያ የሰዓቱን ዜና ይዘን ቀርበናል። ከዜናው ጋር ደረጀ ይልማ ነኝ። ፕሬዝዳንት ታዬ አጽቀሥላሴ ኬንያ ቢቨሬጅስ ኩባንያ ከኢኮኖሚ ጠቀሜታው ባሻገር በማህበራዊ ዘርፎችም በርካታ እድሎችን ይዞ የመጣ እንደሆነ ተናገሩ። ፕሬዝዳንቱ ይህንን ያሉት ዛሬ ኩባንያውን በስፍራው ተገኝተው በመረቁበት ወቅት ነው። በተጨማሪም በግንጪና አካባቢው አዳዲስ ኢንቨስትመንቶችን በመፍጠር የኢንዱስትሪና የእውቀት ማዕከል በመሆን ለአካባቢው ወጣቶች ትልቅ የስራ ዕድል ይፈጥራል ሲሉ ተናግረዋል። በዚህና ሌሎች ምክንያቶች ኩባንያው ህዝብን ማዕከል ያደረገ መሆኑን ገልጸው ማህበረሰቡ የመጣለትን ልማት መጠበቅ እንዳለበት አመልክተዋል። ኩባንያውም በአካባቢው ማህበራዊ ኃላፊነቱን እንዲወጣ አሳስበዋል። የኦሮሚያ ክልል ርዕሰ መስተዳድር ሽመልስ አብዲሳ በበኩላቸው ኬንያ ቢቨሬጅስ ጅምር ስራ እንደሆነ ጠቅሰው ብዙ ቀሪ ስራዎች እንዳሉ ገልጸዋል። በዛሬው ዕለት በፕሬዝዳንት ታዬ አጽቀሥላሴ ተመርቆ የተከፈተው ኬንያ ቢቨሬጅስ ኩባንያ ከ22 ሚሊዮን ብር በላይ ኢንቨስትመንት በ110 ሄክታር መሬት ላይ የተገነባ ነው። በዓመት ከ3 ሚሊዮን ሄክቶር ሊትር በላይ ማምረት የሚችለው ኩባንያው በቴክኖሎጂ በዓለም አቀፍ ደረጃ ተወዳዳሪ መሆን እንደሚችል ነው የተገለጸው። ኩባንያው ከ4000 በላይ ኢትዮጵያውያን ባለ አክሲዮኖች የህብረት ሥራ ማኅበራትና ድርጅቶች በአንድ በመጣመር ያቋቋሙትና የሀገርን አቅም ያሳየ ሀገር በቀል ኩባንያ መሆኑ ተመላክቷል። የሳይንስ ሙዚየም ቋሚ ኤግዚቢሽን ክፍል ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት በይፋ ተከፈተ። የኤግዚቢሽን ክፍሉ የአርቲፊሻል ኢንተለጀንስ፣ የአየር ንብረት ለውጥና የኢትዮጵያ ምላሽ፣ ግብርና፣ የውሃ ኃይል፣ ኢነርጂ፣ ኤሮኖቲክስና አቪዬሽን ላይ ያተኮሩ 5 የአውደ ርዕይ ምድቦችን የያዘ ነው። ከዚህ በተጨማሪም በሀገራችን የመጀመሪያ የሆነው የህዋ ቅርጽ ሉላዊ የትዕይንት አዳራሽም ይፋ ሆኗል። በ1000 ስኩዌር ሜትር እና 36 ሜትር ዲያሜትር ላይ ያረፈው አዳራሽ ዘመኑን የዋጀ ዲጂታል ምስል ማሳያ ቴክኖሎጂ የተገጠመለት ነው። ምስለ ህዋው ከፍተኛ ጥራት ያለው እጅግ አስደማሚ ምስሎችን በማቅረብ የህዋውን ዓለም እጅግ አቅርቦ ያሳያል ተብሏል። እውቀት ለማሰስ ለመማርና ለመነሳሳት ምቹ የሆነው የሳይንስ ሙዚየም ለጎብኚዎች ክፍት ሆኗል። ዜጎች የኢትዮጵያን የሳይንስና ቴክኖሎጂ መጻኢ ተስፋ እንዲመለከቱ መጋበዛቸውን የጠቅላይ ሚኒስትር ጽሕፈት ቤት ገልጿል። ኢትዮጵያ ስደተኞችን በተመለከተ የምትከተለው አካታች መርሃ ግብር በአርአያነት ሊወሰድ የሚችል መሆኑን በተባበሩት መንግስታት ድርጅት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ ተናገሩ። የስደተኞችና ተመላሾች አገልግሎት ስደተኞችን በአካታችነት መደገፍን የተመለከተ ከፍተኛ የውይይት መድረክ በአዲስ አበባ ተካሂዷል። የተባበሩት መንግስታት የስደተኞች ከፍተኛ ኮሚሽነር ፊሊፖ ግራንዲ በዚሁ ጊዜ እንደተናገሩት ኢትዮጵያ በስደተኞች ዙሪያ እየተገበረችው ያለው ፖሊሲ የሚደነቅ ነው። ግራንዲ በተለያዩ ክልሎች የሚገኙ የስደተኛ መጠለያ ጣቢያዎችን በጎበኙበት ወቅት የተሻለ አገልግሎት እየተሰጣቸው መሆኑን ማረጋገጥ ችያለሁ ብለዋል። የኢትዮጵያ መንግስት ስደተኞችን ታሳቢ ያደረገ አካታች መርሃ ግብር ተግባራዊ በማድረግ በትምህርት፣ በጤና፣ በስራ ዕድል ፈጠራ፣ በዲጂታል አካታችነትና ሌሎች አገልግሎቶች ተጠቃሚ አድርጓል ነው ያሉት። የገንዘብ ሚኒስትር ዴኤታ ሰመሪት አስዋሶ በዚህ ወቅት እንደተናገሩት ኢትዮጵያ ስደተኞችን ተቀብላ በማስተናገድ የረጅም ጊዜ እንዳላት ጠቁመው ስደተኞችን በአካታችነት በመቀበል የጤና፣ የትምህርትና ሌሎች አገልግሎቶችን በመስጠት እና በምጣኔ ሀብት በዘላቂነት ራሳቸውን እንዲችሉ ለማድረግ በፖሊሲ ደረጃ ትኩረት ሰጥታ እየሰራች እንደምትገኝ አስረድተዋል። በድንበር አካባቢ የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት በኬንያ ውይይት ተካሄደ። ኢትዮጵያና ኬንያ በሚዋሰኑበት የድንበር አካባቢ የሚስተዋሉ የጸጥታ ችግሮችን በዘላቂነት ለመፍታት ያለመ የውይይት መድረክ በኬንያ ቱርካና ካውንቲ በካኩማ ከተማ
ተካሂዷል። በውይይቱ በኢትዮጵያ በኩል የደቡብ ኢትዮጵያ ክልል መንግስትና በኬንያ በኩል የቱርካና ካውንቲ የክልል የዞንና የወረዳ አመራሮች ተገኝተዋል። እንደ አዲስ ስታንዳርድ መረጃ ውይይቱ ሁለቱ ሀገራት በሚዋሰኑበት የድንበር አካባቢ ዘላቂ ሰላምን በማስፈን የሁለቱ ሀገራት ዜጎች ጤናማ የሆነ የድንበር ላይ ግንኙነት ፈጥረው ማህበራዊና ኢኮኖሚያዊ ተጠቃሚነታቸውን ለማረጋገጥ ያለመ ነው። የሁለቱ ሀገራት የመንግስት የስራ ኃላፊዎች የየሀገራቱን ወጣቶች፣ የሀገር ሽማግሌዎችና የሃይማኖት መሪዎችን በማስተባበር በድንበር አካባቢ በአርብቶ አደሮች መካከል የሚፈጠሩ ግጭቶችን ለማስቀረት በትብብር መስራት እንደሚገባም በውይይት መድረኩ ተገልጿል። በሁለቱ ሀገራት መንግስታት መካከል መልካም ግንኙነት መኖሩ በመድረኩ የተገለጸ ሲሆን በድንበር አካባቢ በሚኖሩ ህዝቦች መካከል የተፈጥሮ ሀብት አጠቃቀምን መሰረት አድርጎ የሚፈጠሩ የጸጥታ ችግሮችን በጋራ በመነጋገር መፍታት ያስፈልጋል ተብሏል። ኢትዮጵያ በትራንስፖርት ዘርፍ የካርቦን ልቀትን በመከላከል ረገድ የአጀንዳ 2063ን ግብ እያሳካች ነው ተባለ። ኢትዮጵያ በትራንስፖርት ዘርፍ የካርቦን ልቀትን በመከላከል ረገድ አጀንዳ 2063 ግብ እያሳካች መሆኑን የኢትዮጵያ ኮንስትራክሽን ስራዎች ዋና ስራ አስፈጻሚ ኢንጂነር ዮናስ አያሌው ተናግረዋል። ስለ ኢትዮጵያ ሁለተኛው ምዕራፍ 20ኛው መድረክ መሰረተ ልማት ስለ ኢትዮጵያ በሚል መሪ ሀሳብ ተካሂዷል። የኢትዮጵያ ኮንስትራክሽን ስራዎች ዋና አስፈጻሚ ኢንጂነር ዮናስ አያሌው በመድረኩ እንዳሉት ኢትዮጵያ በትራንስፖርት ዘርፍ የ2063ን ግቦች እያሳካች ነው ብለዋል። የኤሌክትሪክ መኪኖችን በመጠቀም የብስክሌት መሰረተ ልማትን በመዘርጋት የባቡር መሰረተ ልማትን በማዘመንና ትናንሽ መኪኖችን ወደ ብዙሃን ትራንስፖርት በማሳደግ የካርቦን ልቀትን በመከላከል ረገድ የአጀንዳ 2063ን ግብ እያሳካች ነው ሲሉ አብራርተዋል። በመድረኩ የድሬዳዋ ከንቲባ ከድር ጀዋርን ጨምሮ የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ፣ የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ፣ የኢትዮጵያ ኮንስትራክሽን ስራዎች ዋና ስራ አስፈጻሚ ኢንጂነር ዮናስ አያሌውና የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ እንዲሁም ጥሪ የተደረገላቸው እንግዶች ተገኝተዋል። በሌላ ዜና ኢትዮጵያ 45 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም እንዳላት የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ ገለጹ። ኢትዮጵያ ከተለያዩ የኢነርጂ ምንጮች 45 ጊጋዋት የኤሌክትሪክ ኃይል የማመንጨት አቅም አላት ሲሉ የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ አስታውቀዋል። ይህ የተገለጸው ድሬዳዋ ከተማ በተካሄደው ስለ ኢትዮጵያ ሁለተኛው ምዕራፍ 20ኛው ተመሳሳይ መድረክ ላይ ነው። የውሃና ኢነርጂ ሚኒስትር ዴኤታ ዶክተር ኢንጂነር ሱልጣን ወሊ በዚሁ መድረክ እንዳሉት ኢትዮጵያ ከውሃ ከነፋስና ከጂኦተርማል ኤነርጂ ምንጮች 45 ጊጋዋት የኤሌክትሪክ ኃይል ማመንጨት ትችላለች። ይህም መላ የአፍሪካን የኤሌክትሪክ ኃይል ሊያዳርስ የሚችል ነው ብለዋል። ሆኖም አሁን እየመነጨ ያለው ከ6.4 ጊጋዋት ኃይል አይበልጥም ያሉት ሚኒስትር ዴኤታው ለዘርፉ ትኩረት መስጠት እንደሚያስፈልግ ጠቁመዋል። ኢትዮጵያ ከነፋስ ኃይል ብቻ እስከ 150 ጊጋዋት ኃይል የማምረት አቅም እንዳላት በመግለጽ ሆኖም እየተጠቀምን ያለነው በጣም ትንሹን ነው ብለዋል። ጂኦተርማል ኃይልን በተመለከተም ኢትዮጵያ ወደ 10 ጊጋዋት ኃይል የማመንጨት አቅም ቢኖራትም የተጀማመሩት ጥቂት መሆናቸውን ጠቅሰዋል። በተቋማት አለመናበብ ምክንያት መሰረተ ልማቶች ላይ የሚደርሰው ጉዳት መቀነሱ ተገለጸ። ተቋማት ተናበው በመስራታቸው የተነሳ መሰረተ ልማቶች ላይ የሚደርሰው ጉዳት መቀነሱን የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ ገልጸዋል። መሰረተ ልማት ስለ ኢትዮጵያ በሚል መሪ ሀሳብ የተሰናዳው ስለ ኢትዮጵያ ሁለተኛው ምዕራፍ 20ኛው መድረክ ተጠናቋል። በመድረኩ ማጠቃለያ የሰጡት የከተማና መሰረተ ልማት ሚኒስትር ጫልቱ ሳኒ መሰረተ ልማቶች የቅንጅት ስራ የሚጠይቁ መሆናቸውን ተናግረዋል። ሆኖም ከዚህ በፊት ባለው አለመናበብ በርካታ መሰረተ ልማቶች ላይ ጉዳት እንደሚደርስ ጠቅሰው በአሁኑ ወቅት በተለይ ኮሪደር በተሰራባቸው አካባቢዎች የተናበበ አካሄድ በመከተላችን በተቋማት አለመናበብ ምክንያት መሰረተ ልማቶች ላይ የሚደርሰው ጉዳት
ጉዳት ቀንሷል ብለዋል። ሆኖም አንዳንድ አካባቢዎች ላይ የሚሰሙ የመሰረተ ልማት ስርቆቶችና ጉዳቶች አሳፋሪ መሆናቸውን ጠቅሰዋል። ሚዲያዎችና የሚመለከታቸው አካላት በዚህ ዙሪያ በትኩረት ሊሰሩ እንደሚገባ አሳስበዋል። ሴቶች በግንባታ ዘርፍ ያለውን እድልና ቴክኖሎጂ በመጠቀም ወደ ዘርፉ በስፋት እንዲገቡ ተጠየቀ። ሴቶች በግንባታ ዘርፍ ያለውን እድልና ቴክኖሎጂ በመጠቀም ወደ ዘርፉ በስፋት እንዲገቡ የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ጥሪ አቅርቧል። ኮርፖሬሽኑ ኢትዮጵያ ትገንባ በሚል መሪ ሀሳብ ሴቶች በኮንስትራክሽን ዘርፉ ያላቸው ተሳትፎ በሚዳብርበት ሁኔታ ላይ የሚመክር ኮንፈረንስ እያካሄደ ይገኛል። በመድረኩ የሕዝብ ተወካዮች ምክር ቤት ሴት አመራሮች እንዲሁም መንግስታዊና መንግስታዊ ያልሆኑ ተቋማት አመራሮች ተገኝተዋል። የኢትዮጵያ ኮንስትራክሽን ስራዎች ኮርፖሬሽን ጽሕፈት ቤት ኃላፊ ዶክተር ቤዛዊት ግርማ በዚህ ወቅት እንዳሉት ኮርፖሬሽኑ ሴቶች በዘርፉ ያላቸውን ተሳትፎ ከፍ ለማድረግ በተለያዩ ሕጎች ላይ ማሻሻያዎች በማድረግና ስትራቴጂዎችን በመንደፍ እየሰራ ይገኛል። ኮርፖሬሽኑ ተግባራዊ ካደረጋቸው የሪፎርም ስራዎች መካከልም ስርዓተ ጾታን ማካተትና የሴቶችን ተሳትፎ ማሳደግ አንዱ መሆኑን አንስተዋል። በተጨማሪም ሴቶችን ያማከሉ የተለያዩ የአቅም ግንባታ ስልጠናዎች በመስጠትና የትምህርት ዕድል በማመቻቸት የማብቃት ስራዎች እንደተሰሩም ተናግረዋል። ሴቶች በግንባታ ዘርፍ ያለውን ዕድልና ቴክኖሎጂ በመጠቀም እውቀታቸውና ክህሎታቸውን ይበልጥ በማዳበር ወደ ኮንስትራክሽን ዘርፉ በስፋት እንዲገቡ ጠይቀዋል። ኢትዮ ቴሌኮም ዲጂታል ኢኮኖሚ ለመገንባት የሚያስችል ምቹ ሁኔታ መፍጠሩን የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ገለጹ። የኢትዮ ቴሌኮም ዋና ስራ አስፈጻሚ ፍሬሕይወት ታምሩ ስለ ኢትዮጵያ የውይይት መድረክ ላይ ባቀረቡት የመነሻ ጽሑፍ እንደገለጹት ኢትዮ ቴሌኮም ዲጂታል ኢኮኖሚ ለመገንባት የሚያስችል ምቹ ሁኔታ ፈጥሯል ብለዋል። በኢትዮጵያ ከ100 ሰዎች 76ቱ የኢንተርኔት አገልግሎት በአንድም ሆነ በሌላ መልኩ እየተጠቀሙ እንደሚገኝ የገለጹት ኃላፊዋ ለኢትዮጵያ 8.5 የጂዲፒ እድገት እየደጎመ መሆኑንም አንስተዋል። የዲጂታል መሰረተ ልማት ከስልክ ጥሪ ያለፈ መሆኑን በመጥቀስ በሁሉም ዘርፍ ውጤታማነትን፣ ጥራትንና ፍጥነትን የመጨመር ራዕዩን እያሳካ እንደሚገኝ ተናግረዋል። ይህም የግብርናውን ዘርፍ ጨምሮ በንግድና በሌሎች ዘርፎች ጭምር መሆኑን አብራርተዋል። ውድ ተመልካቾች ከኢሳት ነጻ ሕዝብ ሚዲያ የሰዓቱ ዜና ወደ እናንተ መድረሱን እንደቀጠለ ነው። አሁን ደግሞ ወደ ውጭ ዘገባዎች አልፋለሁ። የእስራኤል መከላከያ ኃይል በኢራን ኢላማዎች ላይ የአየር ጥቃት መፈጸሙን አስታወቀም። መከላከያው ባወጣው አጭር መግለጫ የእስራኤል ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማ ባደረጋቸው ይዞታዎች ላይ ጥቃቱን ቀጥሏል ብሏል። መሰረት ባዩ ተጨማሪ አላት። የእስራኤል መከላከያ ኃይል የኢራን ኢላማዎች ባላቸው ላይ የአየር ጥቃቱን መቀጠሉን አስታውቋል። የእስራኤል መከላከያ ኃይል በቴሌግራም ባወጣው አጭር መግለጫ የእስራኤል ኃይል በኢራን ውስጥ ያሉ ስጋቶችን ለማስወገድ ኢላማ ባደረጋቸው ይዞታዎች ላይ ጥቃቱን መቀጠሉን ገልጿል። እስራኤል በኢራን የኒውክሌር ይዞታዎችን እንዲሁም የጦር አዛዦች ላይ ጥቃት ፈጽማ 3 የኢራን ወታደራዊ አዛዦችን ከገደለች በኋላም ጥቃቱን ቀጥላለች። ኢራን ቅዳሜ ማለዳ በእስራኤል ላይ ሚሳኤሎችን ስታስወነጭፍ እስራኤል በኢራን ላይ ጥቃት በመክፈት የጀመረችው ፍጥጫ አርብ ለቅዳሜ አጥቢያ አጠናክራ ቀጥላለች። በሁለቱም ሀገራት ውስጥ የአየር ጥቃቶችና ፍንዳታዎች መከሰታቸው ተዘግቧል። ኢራን የአጸፋ ሚሳኤሎችን ወደ እስራኤል በመተኮሷ በቴል አቪቭና ኢየሩሳሌም ውስጥ የአየር ጥቃት ማስጠንቀቂያ ደወሎች ሲሰሙ ቴህራን ውስጥም ፍንዳታዎች ተሰምተዋል ተብሏል። የኢራን የበላይ መሪ አያቶላ ካማኒ እስራኤል በሀገራቸው ላይ ለፈጸመችው ጥቃት ከባድ አጸፋ ይጠብቃታል ሲሉ ዝተዋል። ኢራን ወደ እስራኤል በተኮሰቻቸው ሚሳኤሎች ተጎድተዋል የተባሉ 40 ያህል ሰዎች ወደ ሆስፒታል መግባታቸውንና ከመካከላቸውም 2ቱ በጽኑ መጎዳታቸው ተገልጿል። የኢራን አብዮታዊ ዘብ እንዳለው በእስራኤል ላይ ባላስቲክ ሚሳኤሎች ሲተኮስ የእስራኤል ጦር ሰራዊት ደግሞ ሚሳኤሎቹን ማክሸፉን አስታውቋል። በተባበሩት መንግስታት የኢራን መልእክተኛ በእስራኤል ጥቃት ከፍተኛ ወታደራዊ አዛዦችን ጨምሮ 78 ሰዎች መገደላቸውንና ከ320 በላይ የሚሆኑ ደግሞ መቁሰላቸውን አስታውቋል። አሜሪካ እስራኤልን በመደገፍ ስትቆም ቻይናና ቱርክ የእስራኤልን ድርጊት በማውገዝ አቋማቸውን
ገልጸዋል። የተባበሩት መንግስታትና ሌሎች ሀገራት ደግሞ ኢራንና እስራኤል ግጭቱን ከሚያባብሱ እርምጃዎች እንዲቆጠቡ ጥሪ አቅርበዋል። የእስራኤል ጦርም ዜጎች ለደህንነታቸው አስተማማኝ ወደሆነ መጠለያ እንዲገቡ ማስጠንቀቂያ ሰጥቷል። በእስራኤል ጥቃት የኢራን የኒውክሌር መሰረተ ልማቶች ሲወድሙ በርካታ ከፍተኛ ወታደራዊ የጦር አዛዦችና 6 የኒውክሌር ተመራማሪዎች መገደላቸውን የየሀገራቱ የዜና አውታሮች ዘግበዋል። ይህ ዘገባ እስከተጠናቀረበት ጊዜ ድረስ እስራኤል በምሽቱ የኢራን ጥቃት ስለደረሰባት ጉዳት ያለችው ነገር የለም። ዘገባውን ስናዘጋጅ ቢቢሲ እና ጄሩሳሌም ፖስትን በዋቢነት ተጠቅመናል። በሌላ ዜና የእስራኤል ኢራን ግጭት ዕዳ ለእኔም ተርፏል ስትል ዮርዳኖስ ወቀሰች። የእስራኤል ኢራንን ግጭት ተከትሎ ዮርዳኖስ የአየር ክልሏን ዝግ አድርጋ የነበረ ቢሆንም ሰሚ አላገኘችም። በዮርዳኖስ ሰሜናዊቷ የኢርቢድ ከተማ ከአየር ጥቃት ኢላማውን የሳተ የሚሳኤል ስብርባሪ ወድቆ 2 ሰላማዊ ሰዎች ላይ ጉዳት ማድረሱን የአገሪቷ መገናኛ ብዙሃን ዘግበዋል። ይህ ክስተት እስራኤልና ኢራን የጥቃት ልውውጥ ከጀመሩ በኋላ በሀገሪቱ የተመዘገበ የመጀመሪያው ጉዳት ሆኗል። ጉዳቱን የዘገበው የሀገሪቷ ቴሌቪዥን ጣቢያ አልመምለካ የእስራኤል ኢራን ግጭት ለሀገሪቷ መትረፉን ገልጾ በአደጋው የተመታ ሕንፃ መኖሩንም አስታውቋል። የዮርዳኖስ ጦር ኃይሎች አርብ ዕለት ባወጣው መግለጫ በምንም አይነት ሁኔታ የሀገሪቱ የአየር ክልል እንዲጣስ እንደማይፈቅድ አስታውቋል። የጦር ኃይሉ መግለጫ እንዳመለከተው የዮርዳኖስ አየር ኃይል ጄቶችና የአየር መከላከያ ስርዓቶች በዕለቱ ወደ ዮርዳኖስ የአየር ክልል የገቡ በርካታ ሚሳኤሎችንና ድሮኖችን መተው ጥለዋል። ከእስራኤል ጋር ሰፊ ድንበር የምትጋራው ዮርዳኖስ በግጭቱ ምክንያት የሚወነጨፉ ሮኬቶች መተላለፊያ ሆናለች። ድሮኖችና የጦር ጀቶች የዮርዳኖስን የአየር ክልል አቋርጠው ወደ ኢራንና ወደ እስራኤል እንደሚያመሩ ሲኤንኤን ዘግቧል። ይሁንና ሁለቱ ሰዎች የተጎዱበት አደጋ ከየትኛው ወገን በተሰነዘረ ጥቃት አማካኝነት እንደተፈጸመ አልተገለጸም። ዮርዳኖስ የእስራኤልን የመጀመሪያ ጥቃት ተከትሎ የአየር ክልሏን አርብ ዕለት ለጊዜው ብትዘጋም ቅዳሜ ጠዋት ላይ በረራዎች መቀጠላቸውን የሀገሪቱ የሲቪል አቪዬሽን ቁጥጥር ኮሚሽን ለሲኤንኤን ተናግሯል። ውድ ተመልካቾች ከኢሳት ነጻ የህዝብ ሚዲያ ለሰዓቱ ያዝነው ዜና የእስካሁኑ ነበር። ከዜናው ጋር ደረጀ ይልማ አብሬ ቆይቻለሁ። ከቀሪ የኢሳት ዝግጅቶች ጋር ሰናይ ጊዜ